አዎ ሲያው እንደውም ያው 50 ሺህ ብር ያዋጣችሁ እንደውም ቲሳጂ እዚህ ጋር አለች 20 ሺህ ብር በእኔ ስም አንዲት ወዳጅ ያዋጣ ደረሰኝ ልኬላታለሁ ለመማር እኔም ከራሴ ኪስ 15 ሺህ አዋጥቻለሁ። አዎ እስልመኛው ጻፍ የፈለከውን ነገር ጻፍ ነው ያስገባለሁ። ስለማገኝ ቅድም መታ ነበር ነግሬያታለሁ። እኔ ቤት ለአንድ ሰው አንዴ ነው ማግዘው፣ ሌላ ቦታ ደግሞ ሞክሪ ብያታለሁ። ሰላምን አይደለ ሰላም እርዳታ ለምንፈልገው የመን ያሉ ልጆች ተጣልተ የሆነች ልጅ እኔም አቢባ እርዳታ ወደ አንቺ እንትን አይደለም እርዳታ ባለኝ አቅም እኔም ማስረድቻት እጨርስላታለሁ። ችግር የለውም። አንቺም የሚያቅምሽም እንደረዳሻት እንዳስረዳሻት ነግራኛለች። እና ግን የሆነች ልጅ አለች የመን ላይ ምን ትላታለች? 21 ሺህ ሪያል አምጪ። ሲጀመር ከየመን ወደ ኢትዮጵያ ሬሳ ተይና አስክሬን ተይና ጤነኛ ሰው ራሱ እየገባ አይደለም። መታ ቪዲዮ ከፈሽና በቃ ክርና ውሰጂ ብሉ ለዋጣላ ስላት ቪዲዮ ለውጣም እኔ ለማኝ ነኝ እንደ ቪዲዮ ሞጣ ምናምን ብላ አሽቃብጣ ማለት ነው። ተናደን ሰድቤ አባረርኳትና እሷን የመን ያለ ሰው እንዲፈለግላትና አስተያየት ሰጥቶን ያለውን ነገር ብሯ ምናምን በቻለ ብር እየተሰባሰበ ያለው አስክሬኑ እንደሚገባ እርግጠኛ ሳይኮን ነው እንደ ብር በቀደምኩት ብለን ስናስበው የነበረው ማለት አዎ ያን ልጅቷ እያለቀሰች ስለሆነ ብዙ ኢትዮጵያዊ ይመስላሉ ገብቶ በተለይ ረዳ ነው ምናምን ምንድነው ስሙ አደን ያሉ ልጆች ይቻላል ወይ አይቻልም የኢትዮጵያዊነት እንትናቸው ያሳዩ። ለዚች ልጅ እርዳታ አድርጎ እኔ ብሩ ሰበስብላታለሁ። ትግባ ችግር ይግባላት ችግር የለውም። እጨርስላታለሁ። እናንተ የጀመራችሁትን የታለ ከጻፋው ነው ወንድሜ መሻቸው እንዴት ነሽ? ሰላም ነው እግዚአብሔር ሰላም። ቪዲዮዎች ያኛውን ልጅ ነው እግዚአብሔር ይባርካችሁ። እውነት በቀደም መማር ጋር መጀመሪያ እንደገባን ሰላም መማር ሰላም ስንት ነው ስንት ሪያል ነው ሲሉኝ 25 ሺህ ሪያል ነው የተጠየቁት አልኳቸው። ከዛ ስንት ነው በኢትዮጵያ መማር 25 ሺህ ሪያል ማን የጠየቀሽ? እነዚህ እንትና ማን ነው ወንድማችን መብረቁ ያገናኙኝ ናቸው ይረዱሻል ብሎ ያገናኙኝ ናቸው እነሱ ናቸው የጠየቁኝ 25 መጀመሪያ ጊዜ በህይወቴ ወረቀት ሳላይ የገባውበት እርዳታ ቢኖር ይሄ ነው ለመጀመሪያ ጊዜ በህይወቴ። እሱንም ሚኪ መማር ናይ ስላሉኝ ሄድኩኝ። ከራሴ ከኪሴ 15 ሺህ በመስጠት ጀመርኩ። በሳጂም እህቴ እዚህ ጋር ያለችው በእኔ ስም 50 ሺህ ሰጠች። አንዲት ወዳጅ 20 ሺህ ሰጠች። ሌሎችም ገብተው የመዳን ቅመሞች 3 ሺህ 2 ሺህ ያሉ አሉ። ለመጀመሪያ ጊዜ በህይወቴ የኤምባሲ ወረቀት ለምሳሌ አስክሬን ሲገባ ብዙ ጊዜ በኤምባሲ በኩል ነው የሚገባው። ወረቀት ሳላይ ዝም ብዬ አምኜ እንደዚህ የሰጠሁበት የመጀመሪያው እርዳታ ይሄ ነው በህይወቴ። እኔም ራሱ ገረመኝ። ምንም አይነት ወረቀት ሳታይ መማር 25 ሺህ ሪያል ተጠይቂያለሁ ስትልሽ በአፍሽ ስላልሻት አምና ነው እርዳታውን ስታሰባስብልሽ የነበረው። እንዴት መሰለሽ ከመጀመሪያው ሳለት ወንድሜ ከጠፋ ጀምሮ ገብተሽ ቪዲዮ ውጪ ማለሽ ሰላምዬ ቪዲዮ ውጪ። ሁለተኛው ደግሞ እኔ ተረድቻለሁ። አቡዬ ምንድነው ነገሩ ታውቂያለሽ? ልጅቷ በጣም የምትወደው ወንድ ብር ካስላኩ በኋላ የበፊቱ ቤት 20 ሺህ ብር ለሁሉም ጨምር የተባለች አሁንም 100 ሺህ ላኪ ተባለች። ተበዳድራ ማለት ነው። 10 ዓመት ነው መዳም ኩሽና ላይ የሚሰራው በእናታችሁ ምናምን ብላ አልቅሳ ነው ያስገባዋት ማለት ነው። እንደዚህ ድራማ ተሰርቶባታለች ልጅ በጣም 150 ሺህ ብሩ ምንም ነገር ስላልተደረገላት ለልጅቷ እንዲመለስላት ከዛ በኋላ እናንተ ባስረዳችኋት ገንዘብ ወንድሟን ቃል ገብቼላታለሁ። ለምን የመን መሄድ አይሆንም? እውነትም አደን ላይ ኤርፖርት እየሰራ ከሆነ እኔ እረዳታለሁ ከመጨረሻ። ይሄ የእሷ እንደዚህ ነው። አደን ያለ ሰው ታስገቢልኛለች መጨረሻ ላይ። አንቺ ቁጭ በይ። ህልመኛው የአሁኑን ጻፍና አስገባሃለሁ። ሙቤ አንዴ ልናገር። አንዴ መጀመሪያ ወንድም ያገናኘኝ
ወንድሜን ያገናኘኝ ሊሞት 3 ቀን ሲቀረው እኔ ስሙን አይናገርም፣ ስሙን አላውቀውም። ብቻ በቪዲዮ ልክ የኢትዮጵያ ደውለው ለእነሱ ቪዲዮ አሳያቸው። እባክሽ እህቴ ይሄው ወንድማችን እንዲህ ነው አዚ ነው እመቤቴን እኔ ራሴን አላውቅም። ቪዲዮ ስደውል ቂጡ እንዳለ ተቃጥሏል። ምንድን ነው ስላቸው አሲድ ነው አሉኝ። የምን አሲድ ስላቸው እኛ ከጀልባ ሲወጣ ነው አሉኝ። ረሃቡ በጣም ነው ቀውስ የሚያደርገው እመቤቴን ነው የምልሽ። ከዛ ቀውስ ሆንኩኝ። ልክ እናቴ ስትሞት የነበረው አይኗ እንደዚህ ወንድሜ እኔ የተለኝ እኮ ስለው ብሎ እንደዚህ አይኑን አላየኝም። እንዲህ ብቻ እንዴት ነው ሊሞት ሰው በቃ ምታም ብቻ ከዛ ድፍት አለ። እሺ ሐኪም ቤት ውሰዱልኝ እባክህ አልኩት። እነሱ አይታዩም ስለው እሺ እባክህ ምን ላድርግ እኔ ስለው ከዛ እሺ እዚህ ሐኪም ቤት የለም አለኝ። የመጀመሪያ አገናኘኝ። ከዛ ሲለኝ ግራ ገባኝና ማልቀስ መፍትሄ የለውም ሲለኝ እሺ። ከዛ ወደ ሚዲያ ወጣው። ማታ ነው እግዚአብሔርን ነው ብላችሁ ይኸው ማታ ቤት ወጣው እየተርበተበተ እርዱኝ የመን ወንድሜ ከየጠፋ ወንድሜ እንዲሆኗል ብዬ ወጣው። ከዛ ማነው የምትባለ ሂዊ ነው ሀዊ እሷ ወደ መብረቆ ወሰደችኝ። እኔ እናንተ ነበር የምጠብቀው። ወደ 3000 ሰው እያየ ነው እያለቀስኩ ወደ እሱ ወሰደችኝ። ወዲያው ተደዋውሎ እና አሊ የሚባሉ መጡ። እነሱ መጡ አነጋገሩ እዛ። ከዛ ኢንሻአላህ እንረዳዋለን ወንድምሽን አሉኝ። ከዛ ለታክሲ ያስፈልጋል አሉኝ። ስንት ስለዚህ እና አሊ የሚባሉ መብረቁ ያገናኝ ከዛ እሺ ብዬ መቤቴን ተበድሬ እኔ እናት አባት የሌላቸው ልጆች አስተዳድራለሁ። እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ። ከዛ እንደዛ ብዬ ወይኔ መቤቴ ከዛ 35,000 ላኪ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ እሺ ብዬ 35,000 ጓደኛዬ 800 ዶላር ነው የላከችው። 870 ዶላር ኦልሞስት 900 እመቤትን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ። 35,000 ላከች። ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለ ማለት ከዛ ሆስፒታል አስገብቼው አደርኩ አለ። ፎቶ ላኩልኝ። አቦ ልክልሻለሁ ፎቶ ዝም ብሎ እንዴት ነው በከዛ ከሱ 20,000 ከፍሎ ነው የሚወጣው አሉኝ። እነዛ ተነጋግረው ማለት ነው። እሺ ብዬ 20,000 55,000 ትንሽ ቆይተው በታክሲ ነው የሚመጣው አይደል ያሉኝ። የእሱንም ትቼዋለሁ በቃ እሱን ተውትን። በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75,000 አሉኝ። ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው። ከዛ እሺ ብዬ ወዲያው ህዝብ እያየ 100,000 አሉ። እሺ አልኩ። እኔ ብቻ በቃ አላይን ኦክሲጅን ተደርጎለት እህቴ የምትለውን ነበር የምጠብቀው። ድንግልን ግን አልተሳካልኝም። እኔ ማለት ነው ተሳካልኝ። እድለኛ አይደለሁም። በጣም ያሳዝናል። 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች። ገባሽ? ወላሂ በጣም ነው ያዘንኩት። የት ሀገር ነው ያለሽው አንቺ? የት ሀገር ነሽ? እኔ ቤሩት ነኝ። ያቡ እኔ ቀውስ ሆንኩ። ሴትዮዋ ጋር መስማማት በፊት ትችላት ነበር። አሁን ግን ይሄ ስለተደራረበብኝ እነሱ ሲያወሩኝ አሁን ሌላ ይሉኛል። እኔ ማንን ልጨብጥ? እዛ ቤተሰብ ያስጨንቀኛል እና እንዲህ ሆንኩኝ። በቃ ህመሙ አለብኝ። ኮንትራት ነበር። ሸጋቢ ነሽ ወይስ ጠፍተሽ ነው የምትሰሪው? ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን። የ1 ሰዓት መንገድ ነው አለኝ። እሺ ብዬ እየጠበቅኩ 1 ሰዓት አልተኛውም። ያኔ ስራ 6 ሰዓት ልነሳ ማለት እየጠበቅኩ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሆን ወጣ ተቀጥቶ መሰለኝ። ከዛ ወጣ። ጠዋት አልተኛውም። ስደውልላቸው አልደረሰም ይሉኛል። እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል። 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ። ግን እኔ አላወኩትም። ለካ እየተጨነቀ ነው ነፍሱ ልትወጣ። እኔ ማርያምን እልክልሻለሁ። እኔ አስቢው እነሱ ያሉኝ 1 ሰዓት ነው። ለምን አንከራተቱት? ምን ችግር አለ? አምቡላንስ ብዙ ጊዜ ይፈልጋል እንዴ? ቢያንስ 2 ሰዓት አይበቃው? እሺ ሆነ። ልክ እንደገባ
ሲቀበለው ህይወቱ አለፈ። በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መጥተው ታክሲ ይዘው ሴትዮዋን አስፈቅደው እምቢ ብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩስ ኖሮ እግዚአብሔር ይመስገን። የወንድምሽ እውነት ህይወቱ ለማለፉ ማስረጃሽ ምንድን ነው? አስክሬኑን በአይንሽ አሳይተውሻል? በቪዲዮ አስክሬኑን በእንትን ነው የላኩልኝ። ፎቶ ፍሪጅ ውስጥ ሆኖ ነው የላኩልኝ እና አስክሬኑ እንደ ጓደኞች ነው የላኩ እና አሟሟቱ እኔ ፎቶ ብቻ ህይወት እያለ ነብሱ እየተጣጣረች ተልቆልኛል። ግን እኔ ነብሱ እየተጣጣረች ሳይሆን የመሰለኝ እየዳነ ነው የመሰለኝ። እኔ ብቻ አላውቅም። አላዛርን ያስነሳ አምላክ የኔን ወንድም አስነሳ ነው የምለው። በቃ እኔ እንደዛ ነበር ተስፋዬ። እኔ እሺ አሁን እነዚህ ሰዎች የጠየቁሽን ገንዘብ ሰጫቸው የእውነት የወንድምሽን አስክሬን ኢትዮጵያ እንደሚያደርሱ ምንድን ነው ማረጋገጫሽ? ምን ማረጋገጫ? ለዛ ነው እኮ ማረጋገጫ ማረጋገጫሽ ነው ጥያቄ። ምንም ማረጋገጫ የለኝም። ለዛ ነው እኮ እናንተን የምፈልገው። እኔ ምን አውቃለሁ አቡ። እኔ እንደዚህ አልተነገረኝማ። መማር ቤት ቁጭ ብዬ እርዳታውን ስለምን እኮ አልተነገረኝም። እኔ ማረጋገጫ ያለ የሆነ ማስተማመኛ ያለ ወይ በኤምባሲ ምናምን መሰለኝ ዝም ብዬ ሳልጠይቅ አምኜ ዝም ብዬ የገባሁበት ነገር ነው። ይዛለታ ከራሴ 15,000 ጀመርኩና ቁጭ ብዬ የባካችሁ እያልኩኝ መጠየቅ ጀመርኩኝ። ይዛለት አሁን ከህዝብ ተለምኖ 1.5 ተሰጥቷቸው በልተው ደላሎቹ ስልካቸውን ቢዘጉ የወንድሟን አስክሬን ይህን ቢጥሉት ምንድን ነው ማረጋገጫችን? ወረቀት ጽፈዋል ሰጡን። ዝም ብሎ ባፍ በቪዲዮ አናቃቸው፣ በመልክ አይተናቸው አናቅ። እንዴት ነው እንደዚህ ሆነው? እኔ ግራ ገባኝ። እኔም እኮ እሱ ነው ግራ የገባኝ አቡ። እኔም እኮ ያውቃል መምጣት አለበት። ይህን ጥያቄ አንቺ ጠየቅሻትን ጠይቋት አቡ። ጠይቂያት ይቺን ሂጂ አመጣታለሁ አውርደኝ ብላ አወረድኳትና ሄደች። ሄዳ አንድ እሙ ቢታንያ የምትባለዋል ይዛ መጣች። እሙ ቢታንያ የምትባለው እዚህ ስር አለች። ይሄኔ ማለት ነው መጣች። እሙ ቢታንያ ታውቂያለሽ? እህቷ መሞቷን አውቃለሁ፣ ወንድሟ መሞቱን አውቃለሁ። ኦኬ ይሄን ነገር ትጨርሻለሽ? አዎ። ኃላፊነቱ ትወስጃለሽ? አዎ። ችግር የለውም በቃ እሷን ከምናጣ ያኛው በቃ ሞቷል። እሷን ደግሞ ከምናጣ በዚህ ሁኔታ ከቀጠለች ሌላ ነገር ነው። ስለዛ እሺ በቃ ብሩ እናዋጣለን። ቪዲዮ ውጪልኝና ህዝቡ ፊት ለፊት ቃል ይልኝ ያለውን ነገር ጨርሳለሁ አልኳት። አልወጣም፣ ውጪ፣ አልወጣም፣ ውጪ፣ አልወጣም፣ ጭራሽ ቪዲዮ አልወጣም። ከፈለክ በዋትሳፕ አናግረኝ፣ ህዝብ ያምናሃል፣ ከህዝቡ ብር ሰብስበ ላክልኝ ምናምን። ሌላ ድራማ ጀመረች። ኧረ እነዚያ ነገር የለም ብዬ ማለት ነው። መጨረሻ ላይ ስድብ ጀመረች። ቪዲዮ ውጪ ስትላት እኔ ለማኝ አይደለም ቪዲዮ የሚያሳይ ነገር የለም እንግዲህ የሚያስለምን ነገር ያምጣብሽ ብዬ ከቤት ያባረር ኳ ማያችን ሌ ማለት ነው። የነዛ 155,000 የበሉት ጓደኛ ናት፣ አብራ ነው የምትሰራው። 155,000 እኔ መብረቁን እንደውዬለት አላነሳልኝም። እሱ ጋር ሄዳለሁ፣ ሊመጣም ይችላል። ብሩን 155,000 ይመለስላት። አንድ እኔ አሁን የእሷን ጉዳይ አቡዬ እንደምትጨናነቅ ያውቃለሁ። ማመጣብሽን ደግሞ ነገሮች ደግሞ በጣም የሚያጨናንቁ ናቸው ሁሌ ማለት ነው። ነው እንዴት እንደዚህ እያየን እንዴ ወንድሟ በቁሙ እያለ መታከሚያ ብሎ 150,000 ከበላት። አሁን ደግሞ አስክሬኑን በቁም ላለ ሰው ያላዘኑ መቼም ለአስክሬን ያዝናሉ ብለን አናስብም። አስክሬኑን የትም ጥለው ከህዝብ ተለምኖ የተሰጣቸውን 1.5 እነሱ በልተውት ስልካቸውን ዘግተው ቢጠፉ እነዚህ ሰዎች ደላላ ናቸው። ምንድን ነው ማረጋገጫቸው? ከየመን ደግሞ አይደለም አስክሬን ጤነኛ ሰው ራሱ እንዴት ነው የሚገባው ከየመን? እኔ የፈለኩት እንግዲህ እያት የመጣሁት ምንድን ነው ከየመን ያላችሁ አደን የሚባልበት ቦታ እውነትም ኤርፖርት አንደኛ ኤምባሲ የለም፣ ቆንስላ የለም፣ የኢትዮጵያ ምንም ነገር የለም፣ ዝግ ነው፣ አይሰራም። እስኪ አደን ያላችሁ እውነትም ሬሳ ከአደን ኤርፖርት ወደ ኢትዮጵያ እየገባ ነው። አንድ ሰው አጣው እኮ አንድ ሰው አጣው። ስለዛ ልጅ ተነሳምነ እንዲቀበልላት ማድረግ 150,000 ማስመለስ። አስክሬን ገብቶ ያውቃል? ከየመን አስክሬን ገብቶ ያውቃል?
እንዴትስ እኔ እንጃ። እኔ እንዴት እንዳመነች እኔ እኮ ግራ የገባኝ ምን እንደሆነ ታውቃላችሁ? እንዴት አመነቻቸው? እንዴትስ እኔስ የዛለት ምን ሆኜ ነው እንዴት ያልጠየቁት? እንዴት ነው ከየመን ከምን ልስማ ከምን ግራ ነው የገባኝ እኮ እኔ የዛለታ መማር ቤት ከእንትን የሰማው ከሳውዲም የሰማው መሰለኝ። በቃ ምንም ከልብ ያልነበርኩም እና ከየመን ከሆነ እንዴት አልጠየቁም? ከየመን እንዴት ነው አስክሬን የሚገባው? ጤነኛው ሰው በስንት ፍዳ እየገባ ጤነኛው ሰው እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳ እናያለና እንዴት ነው ብዬ እንዴት አልጠየቅኩም? ምነክቱኝ ነው አይምሮ ጤነኛ ነበር እነዚህለት። እሺ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽኝ ሳጂዬ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አድርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን። አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነው እና ጸጸት አይሰማሽ። በእርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን፣ ውስጣችን ስለሚሸበር። አሁንም ሙባረክ አለ። እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥን ያይለው። አይዞሽ እሺ፣ ስልክ አይዞሽ። ሰላምዬ ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50,000 ብር ያስገባች። አሁንም ከጎንሽ ነኝ እያለችሽ ነው ቴናት። እሺ አይዞሽ እሺ። እግዚአብሔር ይስጥልኝ። 300,000 ተሰብስቧል። ብዬ ብሩ 300,000 ገብቷል። ስክሪንሾት አድርጌ እልክልሻለሁ። ችግር የለም እሱ አታስቡ። ገንዘቡ እኮ አይደለም ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባና መተማመኛ ሊኖረን ይገባል። እናንተ ዱኝ በፈጣሪ እመን ትጸድቃላችሁ። እኔ በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዚያ ሰው አልሆንም። እኔ ለቀሩት እንድኖር እርዱኝ። በቃ ድንግልን እኔ ምን አውቃለሁ? ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ የሚለው ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁን 150,000 መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልታ። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና። መተማመኛ እናገኝ። የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ? በየት በኩልና እንዴት የሚለውን የሚያውቅ ሰው የሚረዳን ሰው። እስቲ ቆይ አሌክስ ልጥራው የሚያውቅ ከሆነ አንዴ። ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያሉች ነው። በኮሜንትም በውስጥም ጽፎልኛል። ተስፍሽ ስለ የመን ምን ያውቃል ነበር እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣው ተቡዬ ብር እርዳታውን ህዝቡ ያዋጣላታል። 155,000 ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450,000 ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው አቢባ መታቀው መጥቶ ይግባባትና ችግር የለውም። ጠይቀው አሞራው እሱ ሊያቅ ይችላል። አሌክስ እንደዛ እንጂ አሁንም መታታታልልሻለች። በየገዝቱ እየሄድሽ አልቅሰሽ ብር ለቅመሽ ሰጠሽ ብዙ ነገር እንዳትሆኝ እናቴ። መግባት ከቻለ እናስገባልሻለን። እሺ ሰላም ሙባረክ። እሷ ሌሎች ናቸው የያዙት። እነሱን ባገናኛችሁ ደስ ይለኛል። እነሱን እነዚህን የሚያናግሩ ቃል የሚመጡ ከሆነና ቪዲዮ አብርተው ህዝብ ፊት ቃል የሚገቡ ከሆነ ነው። ነገ ብሩን ከወሰዱ በኋላ ቢጠፉብን ማን ኃላፊነቱን ሊወስድ ነው? እሺ ይሄኛው ትንሽ ነገር ስለማቅ ታይ ሌላ ሰው መጥቶ እውነትን ፈጣሪን የሚፈራ የሚታወቅ ሰው የመን ላይ እኮ ኢትዮጵያዊ ብዙ ነው እኮ የመን ላይ ሆነ ሌላ ቦታ መጥቶ ገብቶ ችግር የለውም አቢባ እረዳታለሁ ካለ አንደኛው 21,000 ብር አይፈልግም። 21,000 ያህል አይፈልግም። እዚህ ብናገር ምን አገባ ብዙ ነገር ዱላው መከራ ነው ስለማቅ ነው አውቃለሁ። እኔ ከሳውዲ ራሱ 21,000 ሪያል እየጠየቀ ያለን በአሁኑ ሰዓት አይደለም ከየመን። ስለዛ ሰው ሌላ ሰውን ተካላት እንጂ እሷን እየሄዱ እያሸበሯን ነው። ብሩን እንዳታሳለፍ
ብሩን ልታስተላልፊ ድንገት 155,000 ብር ምንም አይነት ገንዘብ ለእነሱ እንዳታስተላልፍ። እሺ አንዴ ቆይ እንትና አሞራውን ልጥራው፣ አሌክስን ብሬክስን እና አሌክስን ልጥራቸው። ያው የታለክ እህታችንን ያመጣው ጻፍና አስገባለሁ። ለምን አይቻለሁ ነው እስከዛ እስከምታመጣው ና ግባና ልጅቷን አምጣት። ቪዲዮ አብራን አምጣት። የመን ሀገር ሞቶባት እና ህይወቱ አልፎ አስክሬኑን ወደ ኢትዮጵያ ለማስገባት ከየመን አስክሬን ይገባል ወይ? የመጀመሪያው ጥያቄ። አዎ ከተባለ በምን አይነት መንገድ? የሆኑ ሰዎች እኛ እናስገባልሻለን ብለዋት 1.5 ጠየቋት እና እውነት ነው ወይ? እስካሁን 300,000 ተሰብስቦላታል። የተለያየ ቦታ መማር ቤትም እኔም መማር ቤት ተገኝቼ በቀደም ምናምን 300,000 አላት። 1.2 ነው የቀራት። ግን እውነት ከሆነ ችግር የለውም። ግን ገብቶ አያውቅም አስክሬን። እነዚህ ሰዎች ከዚህ በፊትም ራሳቸው ናቸው አይደል? ከዚህ በፊት 155,000 በህይወት እያለ ለመታከሚያ ብለው ይበሉሽ። እነዚህኞቹ የመብረቁ ያገናኘኝ የመጀመሪያው እንዳልኩሽ ስሙ አይታወቅም። እግዚአብሔር ይስጠው። አላህ እንዲህ ነው ያለው። ይኸው ለማተቤ አላህ ካለ እኔ ከአንቺ ምንም አልፈልግም። አላህ እግዚአብሔር ይሄ ልጅ ካሻለው ቆሞ ይመሰክርልኛል አለ። እኔ ደላላው ይሁን ጥያቄ ራሳቸው ናቸው ሰው 155,000 ብር ለመታከሚያ ላኪ ብለው የበሉሽ ራሳቸው ሰዎች ናቸው። ለአስክሬን 1.5 የጠየቁሽ? አሁ ወይም አይመልሱ። እሺ 35,000 እነዚህ ራሳቸው መጀመሪያ 35,000 20,000 ደግሞ ያኛው የመጀመሪያው ሆስፒታል አልተከፈለም ሲሉኝ 20,000 ሰላም የኔ እናት የተላከው በአንድ ሰው ነው። ሁሉም የተላከው በአንድ ሰው። ስለዚህ አንድ ግሩፕ ናቸው። አንድ ሰው ነው ማለት ነው። 155,000 ይሄማ ባረፍ እኔ አላውቅም። 155,000 በአንድ ሰው ነው የገባው። ለዚህ ይሉኛል አላውቅም። ለዚህ ይሉኛል አላውቅም። በአንድ ሰው በአሊ ልክ ያለው 155,000 ጓደኛዬን ከፈለግሽ ትግባና ጠይቂያት። እሷ ናት የላከችልኝ። እኔ እንኳን ብር የለኝም። ገባኝ። ስለዚህ እዛው ራሳቸው ሰዎች ናቸው። የተለያየ ሰው አይደለም። እዚህ ጋር ሌላ ሴት፣ እዚህ ጋር ሌሎች ሰዎች ሆነው ከእነሱ ጋር ተጣልተሽ ቻው ተባብለሽ ሌላ ሰው ጋር ሄደሽ ሳይሆን እዛው ራሳቸው ጋር ነው። እኔ ከየት ሄዳለሁ? እኔ ያገናኘኝ መብረቁ ነው። እነሱ ነው ባካቸው። ይሄ ነው የመጀመሪያው እንዳልኩሽ ስሙን አላውቀውም። ያገናኝ ወንድሜን መጀመሪያ ሀብላ ያገናኝ ስሙን አላውቅም። በቃ ወዲያው ከሱ ጋር ሆስፒታል የለም አለ። ደግሞ ጠዋት ደግሞ አስገብቼዋለሁ ወንድምሽን አለ። ከሰዓት እነዚህ እንትን ብዬ አልቅሽ ለምኜ በአምቡላንስ ይመጣል ተባለ። በአምቡላንስ ወዲያው ይደርሳል ተባለ። ወዲያው አልደረሰም። በቃ ህይወቱ ሊደርስ ሲል ቀይ መስቀል ገባ አሉኝ። በቃ አለቀ። ይሄን ነው የማውቀው እኔ። 155,000 ግን ተልኳል። በቃሽ ሰላም የሚታርሽ ማጠጭ ተረጋጊ። ውሃ ጠጪም። አይዞሽ የደረሰብሽ ነገር ከባድ ነው። አሌክስዬ እነዚሁ ራሳቸው ታሟል ብር ላኪ እና ላኪ ሲሏት የነበሩት 155,000 ይበሏት ሳያሳክሙት ህይወቱ አለፈ። አሁን ደግሞ ለአስክሬን 1.5 ጠይቀዋታል እና ከየመን አስክሬን ይገባሉ። የመጀመሪያው ጥያቄ። ሁለተኛው ከገባስ 1.5 ይፈታሉ። ስለ እንዴት ናቸው? መጀመሪያ ለሁላችሁም ትንሽ ጫጫታ ላይ ነው ይገባኛል። ግን ሀቡ እኔ ከተፈጠርኩ ጀምሮ እስካሁን ከየመን ሬሳ የገባ አይቻል በጨራሽ ሰምቼም አላውቅም፣ አይቼም አላውቅም፣ አይቻልም። እኔ ማለት ነው ለሌላ አላውቅም። ሁለተኛ ደግሞ ከዚህ በፊት እነዚህ ደለሎች ይሄንን ክፍይ እያሏት የነበሩ አሁን እንደገና የሬሳ ማላክ ምልክልሽን ብር 1.5 ቢሊዮን ብለውሽ እንዴት ነው የሚሆነው? ነው ጨነቀ ነገር ከዚህ በፊት ድሮ ማለት ነው። ሀቡ ስማቸውን በመጥቀስ አልፈልግም። እኛ አካባቢ ላይ በደንብ የሚታወቁ ሰዎች ናቸው። የሀብታም ልጅ ነው። ሊቢያ ላይ ይዘውት ድምፁን ቀርጠው አስቀምጠው ማለት ነው። ድምፁን ቀርጸው አስቀምጠው ከ5 ጊዜ በላይ ነው ያስከፈሏቸው። መጀመሪያ እንደገባ ነው የገደሉት ልጁ። ገባሽ አይደል? አንድ ድምፅ ቀጥቶ 10 ጊዜ ይልኩለታል። እሱ ደግሞ ሊያችን አለ ብያሉ ብር ይልካሉ። መጨረሻ ከዛ የነበሩበት ቦታ ላይ የወጣ ልጅ ነው
አረ ልጃችሁ ከሞተ 1 ዓመትም አልፎታል ምናምን አሉት። ገባሽ አይደል? ሰው እኔ አይቻላትም ከየመን ሌላ ሰው እንጠይቃለን ከተባለ ግን ሌላ እንጠይቃለን፣ ችግር የለውም። ያው እኔም የጠየኩት ሰው ሁሉ ሰምቼ አላውቅም። ከየመን አስክሬን ገብቶ አይተንም ሰምተንም አናውቅም ነው እያሉ ያሉት። እና የመን የሞተ ሰው እዛው ይቀበራል እንጂ በፍጹም አስክሬን ኢትዮጵያ ገብቶ አያውቅም ነው ሁሉም ሰው እያለ ያለው። እስካሁን ገባ የሚል ሰው አንድም ሰው አግኝተን አናውቅም። እና እነዚህ ሰዎች ገንዘቧን ሊበሏት 1.5 ጠየቁ። ያን ሰብስባ ስትሰጣቸው ስልካቸውን ዘግተው ቢጠፉ ወር ደግሞ ድጋሚ እንደገና ደግሞ ጨምሪ እናል ጨምሪ እያሉ እንትን ሊሏት እንዳይሆን ምንድን ነው የምናደርገው? የመን ኤምባሲ የለም፣ በኤምባሲ አይገባም። በህገ ወጥ ሲጀመር በህገ ወጥ መንገድ የሄደ ሰው እንዴት ነው በፕሌን አስክሬን ወደ ኢትዮጵያ የሚገባው? በምን አይነት መንገድ? እስቲ ሌላም ሰው እስቲ ብሬክስም ኢንፎርሜሽን የምነግርሽ እኔ የማውቀውን የሆኑ ጓደኞቼ 7 ባለፈው 3 ወር ነው 4 ወር ናቸው ሞቱ። 7ቱም ከሳውዲ አረቢያ ፍቃድ እንዲያወጡ ፍቃድ ተሰጣቸው፣ ኢቃማ ማለት ነው። ወደ ሀገር ከሳውዲ አረቢያ በፕሌን ከገቡ እንትን ስለ አሻራ ስለሚያደርጉ አይመለሱም። በየመን ነው መግባት ያለባቸው። በየመን እየገቡ የመን ደርሶ ከየመን ስንት ብር ከፍሎ ከፕሌን በላይ ማለት ነው ከፍሎ በበረሃ ወንዝ እየተሻገሩ ያለቁ ቁጥሩ የላቸው። እኔም ማቃቸውን ነው የምነግርሽ ማለት ነው። ሞቶ ለቅሶ ተነግሮ እንትን ለቅሶ ላይ ናቸው። እዚህ ማለት ነው ሬሳውን ወይ እናስገባለን ብሎ በባህር በኩል እየወሰድን መርከቡ ተገልብጦ እንደዚሁ ነው ምናምን። አሁን ልጅቷን ስለ ልቦናን ጎዷት። ይገባል ችግር የለውም ምናምን እያሉ እሷ እየገባች ከስራ እያለቀሰች ብር እየሰበሰበች ገባሽ። አሁን ትንሽ 100 እስከሚሞላ ጠብቆ ነው እንጂ እሱን አስገቢና ፕሮሰሱን እንጀምር ብሎ ይቀበሏት ነበር። ስለዛ ብሩን እንዳታወጣ እነዚህ እዛው በዛው ሴት ወንድ ሆኖ ተቀያየሩባት እንጂ አንድ ናቸው። ደግሞም እኔ ገዝተ የመጣችው አይናውጣ ምን አለች? እሺ ቪዲዮ አብሪና ችግር የለውም እሙ ማናት እሷ ናት ያመጣቻት። ቪዲዮ ኃላፊነቱ ከወሰሽ ይሄ ብር ትልቅ ነው ህዝቡም እንዲያምነኝ ቪዲዮ ውጪ ሊስራት አንተ ራስህ ደውልልኝ በውስጥ እንጂ አልወጣም። ምን አስፈራሽ? አይ ፈርቼ ሳይሆን ፐርሰናል ምናምን አለኝ አለች። ስለዛ ሌቦች ናቸው እዛ የተቀያየሩት። ልጅቷም ይህን ያህል ሬሳ ወደ ኢትዮጵያ ይገባል ብለሽ አትቀበይ። ሀቢባ ይኸው ፈልጋ ታገኛለች። ሰው ካለ መግባት ከቻለ እመኒኝ 21,000 ሪያል አትጠየቂም። ብትጠየቂም ቀንና ማታ ቁጭ ብዬ አስሞላልሻለሁ፣ ቃል ገብቼልሻለሁ። ስለዛ ሌቦች እንዳይበሉች አረመኔ ናቸው። አትመኛቸው። ስላለቀስ ምናምን ደምታ የላቸውም፣ ጣጣ የላቸውም። እነሱ ብራቸው ሊያገኙ 155,000 ገብለሽ ምን አደረጉልሽ? ምንም አላደረጉልሽ። አሁንም ምስኪን አይቶ ሰላም ስልክሽን ስጭኝና ዋትሳፕ ላይ የላክሽበትን ደረሰኝ ላኪልኝ። የደረሰኙን የገባበትን አካውንት ማንነትን እንዳጣራ። ቆይ ቅልቦችን እንጠራ። ቆይ አንዴ ቆይ እኮ ሞዴሬተሪን ሶፊ ላስገባልሽ። ለሶፊ ላኪላ ቁጥርሽን ዋትሳፕ ላይ አሁን ሀቢባ ነኝ ስልሽ 155,000 ያስገባሽበትን ደረሰኝ ቁጥርሽ አለኝ ግን እኔ ልስጥሽ። ቁጥርሽን አይበኝሽ አይበኝ ብዬሻለሁ፣ አላየሽውም። ቆይ ሀቡ ልመጣልኝ ቁጥር የሌለውን ሰው ስለማልመልስ ማሬ። እሺ ይሄኛው ሲም ስለሌለው በዚህኛው ትስብኝ ልውጣ፣ በዚህኛው ልግባ። እሺ እስከዛ የታለክ ህልመኛው ጻፍና ግባ። ኢንፎርሜሽን ደግሞ እየጻፈልኝ ያለው ማን ፋኖ የሚለው እኔ የመን ያለሁት እስከ ዛሬ ድረስ ሬሳ ከ15 ቀን በላይ የመን ላይ አያስቀምጡም። ልጁ ደግሞ ሞቶ መቼ ነው? ስለዛ አረጋግጭላትና እኛን እየሰማች አይደለም ያለውን ነገር እረዳታለን። ወላሂ እረዳታለሁ፣ እናስረዳታለን። ህልመኛው ነው ሌላ ሰው ነው ጻፈ። የመን ያለው ሰላም አለይኩም። ዝም ብሎ ማንም ሰው የመን ምናምን ብሎ ስለጻፈ ነው እዚህ ቤት አላስገባም። የሚታወቅ ሰው አስገቢ ሳይሆን አረጋግጪ። ሬሳው እንዳለ ፍሪጅ ውስጥ 15 ቀን እያቀመጥን እያሉ ነው። አንቺ ብታጅ ሰው ይሆናል። ህልመኛው የመጣው በምን ጉዳይ ነው? ህልመኛው እህታችን ታግታ ከ2 ዓመት በላይ ስር ተሰርቶባት
ስትናገር እሱ ነው። እሺ ሻይ ከየመን ምናምን ብለህ ያስገባከው ዝም ብለህ ኮመንት ላይ ነው የመን ነኝ እኔ አውቃለሁ የሚሉ ሰዎች ለሌባ አልመቻችም። ለሌባ አልመቻችም። ዝም ብዬ ከኮመንት ላይ ሰውኛ አላስገባም። እሺ ሰላምዬ ሀይ በይኝ ዋትሳፕ ላይ ሀይ ብዬሻለሁ። ያንቺ ቁጥር አለ ማለት ነው እኮ ይሰጣል እኮ። እሺ መጨረሻው 84 መጣልኝ። ፕሮፋይል የቲክቶክ ፕሮፋይልሽ ራሱ ነው ዋትሳፕሽ? ወንድሜ ነው። እስቲ ቆይ ልየው። ቲክቶክ ፕሮፋይልሽ ራሱ በቃ አንድ አይነት ራሱ ነው። እሺ ነው ውሃ ትንሽ ተይዟል። እሺ አታስቢ፣ ይመጣሉ፣ እንጨርሳለን። አይዞሽ ከአንቺ ጋር ነን። እሺ ህልመኛው ሄሎ፣ ተማሪ ታሪክ ነው ያለኝ፣ ሌላ ነገር አይደለም። አንቺም መማርም ሰብሰብ ያላችሁ እነ ቤታዩ እግዚአብሔር ያክብርልኝ። ረድታችሁ ያው ያሳከማችሁ ቅዱሴ ነኝ፣ ሌላ ሰው አይደለሁም ልልሽ ፈልጌ ነው። እና አንቺም መጠሽ በጊፍት ሳፖርት አድርገሽኝ የዛን ሰዓት ታክሜ ድኛለሁ። ያው ቅዱሴ ይባላለሁ፣ ብዙዎቻችሁ ታውቁኛላችሁ። እና የተወሰነች ታሪክ ስላለች ነው ላጫውትሽ። እና ከኔ ብዙ ሰው መማር ያለበት ነገር አለ። አቡዬ ብዙ ሰው ሙሉ አካል እያለን ተስፋ የምንቆርጥ ሰዎች አለን አይደለ? እና በሱ ዙሪያ ትንሽ እየሆነች ነች ነገር ልበልሽ እና ታሪኬን ላካፍላችሁ። ቅዱሴ ይባላለሁ እና የክፍለ ሀገር ልጅ ነኝ። ወረታ የምትባል ከተማ ልጅ ነኝ። እና ያው እኛ ሀገር ታውቂ እንደሆነ የደስ ደስ እየተባለ ይተኮሳል ጥይት እና ከአንዴም ሁለቴም ነው ማለት መስከረም ጥር 14 ቀን 2012 ዓ.ም ገና የሰሜን ጦርነት ሳይጀምር በባጃጅ ተገጨውኝ። የተገጨውበት እንዴት መሰለሽ? ትንሽ ወንድም አለኝ እና ትንሽ ወንድሜን ሂጄ ልብስ ላሰፋለት ነበር። ጥምቀት ይደርሳል። ጥር 14 ማለት እንግዲህ ለሰባሪ ጊዮርጊስ ማለት ነው። እና ጥምቀት ሲደርስ ልብስ ላሰፋለት ሲሄድ የእሱን ልብስ አሰፍቼለት ስመለስ የባጃጅ ተገጨውኝ እና ይሄ ጆሮ ይጮሃል ውስጥ ላይ ማለት ነው። እና በዚህኛው ሰው ሲጠራኝ ብዙም አይሰማም፣ ይሄኛው ነው ቶሎ የሚሰማኝ። እና እሺ የሚል ነገር አለው እዚህ የተገጨውበት ማለት ነው። ከዛ እንዳልኩሽ ያን ተገጭቼ ታክሜ ደሙ አልወጣልኝም። ኦልሬዲ ወደ ውስጥ ነው የገባ ደሙ ማለት ነው። ከዛ ሆዴ ውስጥ ነበረ። ከዛ በሽቅብታ እያስታወቀ የነበረ የወጣሁት ባህር ዳር ማለት ነው። ከዛ ታክሜ ድኜ ደግሞ ድጋሚ ደግሞ ጥር 18 2013 ዓ.ም በአመቱ ደግሞ ምሽለው 4 ቀን ልዩነቷ እንግዲህ አስችም አድርጉት። ያኛው 2012 ነው፣ ይሄኛው ደግሞ 2013 ዓ.ም በአመቱ ማለት ነው። ጠብቆ አመቱን ጠብቆ ነው ባይዘወይ። ከዛ ይሄ ደግሞ ምንድን ነው ከሰፈር ላይ ይሄ እናቶቻችን ታውቂ እንደሆነ አቡዬ እንትን ዶሮ ሲታረድ ይሄ እንፋሎት ምንድን ነው ይባላል፣ ይሄ ዶሮ የሚበለትበት ያ ሲሸታችሁ ምናምን ብዙ ጊዜ ይዘጋችኋል ዶሮ ለመብላት አይደለ? እና እናቴ እንዳይዘጋት ስትበላ ይዘጋት አለኝ፣ አትበላልን ነው። ስለዚህ አንቺ ከሚዘጋሽ እኔ ራሴ ልበልትልሽና ከዛም በኋላ አንቺ እንድትበይ ችግር የለውም ብዬ ለእሷ በለትኩላት ማለት እንድትበላ ስለፈለው። እና ጓደኞች የዛን ታይም ደግሞ ጥምቀት ነው ጥር 18። ይሄ ማለት ከባጃጁ ውጭ ነው ደግሞ በአመቱ ድጋሚ ነው ምላችሁ። ያኛው ተፈትኝ አልፏል የጆሮዬ ማለት ነው በባጃጁ። ከዛ ጓደኞች የጥምቀት ሊያከብሩ ይሄዳሉ። እኔ ደግሞ እንደገና እኔ የተቀረውልሽ መሰለሽ ከቤት እናቴን እያገዝኩ ስራ ማለት ነው። ከዛ ስራ እያገዝኳት ያን ዶሮ ምናምን በላልችላት ጨራረስኩኝና ከዛ መቼ ከዛ ጓደኞቼ መጡ ሰብሰብ ብለው። ከዛ ጓደኞቼ ከመጡ በኋላ እንዴት ነው ጥምቀት ምናምን እያልሽ ታወሪያለሽ ጓደኛ ጋር አይደለም? ከዛ አይ ጥምቀትም አሪፍ ነው ቆንጆ ነበረ ስላቸው፣ አይ ጸዴ እንግዳማ ስልን ሎሚ እንዴት ነው ተወረወረው ምናምን እያልሽ ታወሪያለሽ። የወጣትነት አይደለ ጥምቀት ምናምን ሲደርስ እንደዚህ። ከዛ እንዴት ነው ምናምን እያልኩኝ አላልኩም። ጥምቀት እንግዲህ አስችም አድርጊ ሰባሪ ጊዮርጊስ ነው ራሱ እግዚአብሔር ስለፈቀደ ነው። አንዳንዴ እኛ ሰዎች ስንባል ዝም ብለን በራሳችን ህልም እንጓዛለን። እግዚአብሔር ግን ይፈትንሻል። የሆነ በቃ ለአንቺ የታዘዘች ነገር አትቀርም መቼም ብትሆን። ለቅዱሴ የሆነ ነገር ይገባለታል ከተባለ ይገባልኛል፣ እግዚአብሔር ከፈቀደ ነው። ባይዘወይ
ሁሉም ሰው ሳፖርት የሚያደርገን የሚረዱን ሰዎች ምን የሚሉና እግዚአብሔር እጃቸውን ወደ እኛ እንዲሰነዝሩ ስላደረገ ነው፣ ስላዘዛቸው ነው። ሂዱና ግዙ ስላሉ ብቻ እጃቸውን እግዚአብሔር ስላዘዘ እንጂ ማንም ሰው ከማንም አንሱ አይደለም። እና ያን ታይም እንደዛ ብዬ ከጓደኞቼ ጋር እንደወጣሁኝ ሰፈር ነው እንግዲህ አስዩም አድርጌ የጓደኛዬ በራፍ ነው። እጅሽን ከፍተሽ እንደዚህ አድርገሽ በሩ ይከፈታል። የእንጨት መሰገጫ ታውቂያለሽ አቡዬ? የእንጨት መሰገጫ ይሰማል? ይሰማል? ኔትወርክ መሰለኝ። ባንገቴ እኮ አዎ እያልኩህ ነው። በደንብ እየሰማንክ ነው። እኔ ሚዩት ያንተ በጥራት እንዲሰማ እኔ ሚዩት አድርጌያለሁ እና ባንገቴ አዎ እያልኩህ ነው። የእንጨት መሰገጫ ታውቂያለሽ ወይ ስትለኝ ይሰማል ጋይስ? አይ መከሬ እንደው ትንፋሽ የወረደ። አዎ ይሰማል። ዝም ብለህ ቀጥል ወንድሜ። ይሰማል? አዎ ይሰማል። አታቋርጥ። ዝም ብለህ ቀጥል። እኛ እየሰማንክ ነው። ይሰማል? ኦኬ እሺ። ኔትወርክ መሰለኝ አይደል? ኔትወርክ ነው አይደል? ቅዱስ እየተሰማን ነው እኮ ወንድሜ፣ ይሰማል። ኦኬ ኮመንቱ ላይማ ያሉ ከዛ የእንጨት ወይ ቪዲዮውን አጥፋው ኔትወርክ። እሺ ከዛ የእንጨት መሰገጫ ነው። እጅሽን ገብተሽ እንደዚህ ስግ መሰገጫውን ትከፍቸዋለሽ በእጅሽ ማለት ነው። ከዛ እግዚአብሔር ሲፈቅድ እንግዲህ እጃችንን ሁለታችንም ያዘናል ማለት ገብተን ልንከፍት ስንል እጃችን ሁለታችንም ከፍተን በራፉን ለመግባት እጃችን ያዘናል። ኔትወርክ መሰለኝ ጋይስ። ቆይ ቪዲዮ ክላጥፋለክ። ቪዲዮ ስላበራክ እኮ ነው። ኔትወርክ ለቪዲዮ ብቁ አይደለም። ቪዲዮ ክን አጥፍተከው በቮይስ ብቻ አውራ። ቅዱስ አይ እንደምን ይሻላል። ወጥቶ ይግባ አይደል ጋይስ? ወጥቶ ይግባ። ቤት እያስገቡት ሲገባ አሁን ልንገሩ። በቃ አንተ አታቋርጥ። እኛ አይሰማም እስካላልንክ ድረስ አንተ አታቋርጥ። ካልተሰማን እኛ ራሳችን አይሰማም እንልሃለን እለዋለሁ። ስትሮንግ ኔትወርክ ያስፈልጋል እኮ ቪዲዮ ለማብራት። ቪዲዮ ባያበራ ይሻለዋል አይደል? አንድ ቁጥር እየጻፈ ነው። ኢንቫይት አድርጌዋለሁ። ኔትወርኩ መሰለኝ አውዬ። ቅዱስ ኔትወርክ ጠንካራ ስላልሆነ ቪዲዮ አታብራ። ኔትወርክ ጠንካራ አይደለም፣ ስስ ነው፣ ለቪዲዮ አይሆንም። እሺ እናቴ። እሺ እና እኛ ደግሞ አይሰማም ካላልንክ አታቁም። እሺ እኛ እኮ በደንብ ተሰምቶን እየሰማንህ ነው። እሺ እናቴ። እሺ እኛ ከኛ ከራሳችን አይሰማም የሚለው ቃል ካልመጣ አንተ አታቁም። እሺ አውዬ። እኔ የአንተ ድምፅ በጥራት እንዲሰማ እኔ የራሴን ሚውት አድርጌ ነው። ለዛ ነው ጸጥ ያለብክ። እሺ እሺ አውዬ። ከዛ በራፉ የሰፈሩ ላይ የቆምንበት ከጓደኛዬ ጋር በራፉ ልክ እጅሽን ገብተሽ የእንጨት መሰገጫ ታውቃላችሁ? ልክ መሰገጫው እንደ እንጨት አይነት እጅሽን ጥልቅ አድርገሽ ዝም ብለሽ ትከፍቸዋለሽ እና የእግዚአብሔር ስጦታ ሆነና ሁለታችንም እንቀደረገን እጃችን የእሱንም እጅ ንቅ የኔንም እጅ ንቅ። ይኸው አስቢው፣ ክፍት አድርገን እኮ ገብተን ከቤታችን ጥልቅ ማለት ይችል ነበር። የጓደኛዬ ግቢ ማለት ነው። የእኛም ግቢ ጎረቤት ነን። ከዛ እንቀደረገና ዝም ብለን ግርር ብዬ ቆምኩኝ። ከዛ በ20 ብር ይዤ ነበር። የድሮ 20 ብር ታውቂ እንደሆነ አጉዬ፣ የድሮ 20 ብር ማለት ነው። የድሮውን 20 ብር ይዤ በኪሴ እንደከተትኩኝ ከዛ ዝም ብሎ ከታች ሲተኮስ የነበረ ጥይት፣ አረ ከታች ሲተኮሰ እኮ ጥይት ምናምን ስለ ጓደኛዬ እሺ እንግባ ብለን ወደ በራፉ ጣጋልና ቀጣልን። ቀጥ ስንል ለሰከንድ አልቆየም፣ ለሰከንድ ማለት ነው። መጣና ትኩስ ሲል ምድር ላይ መጀመሪያ ሲተኮስ አቧሮ ቦለለ። ከዛ የአቧሮ የቦለለበት ጓደኛዬ በድንጋጤ ሲወድቅ እኔ ግርር ብዬ ቀረሁ እንደቆምኩ ማለት ነው። ከዛ ገሬ ስቀር 20 ብር እንዳያስኩኝ በጣቶቼ
ቪዲዮ አበራ ሳያችሁ ነበር፣ ግን ችግር የለውም። በጣቶቼ መሀል ሆኖ አቋርጦ ነው ጥይቱ መጥቶ ጭኔ ላይ የመታኝ። ከዛ ውዬ ጭኔ እንደመታ ታውቂያለሽ? ጭኔ እንደተመታ እግሬ ቀጥታ አጥንቴንም ደምስሬንም ጅማቴንም የመታኝ ጥይቱ ማለት ነው። አስዩም አድርጊ እንግዲህ በአመቱ ተደጋጋሚ 1 ወር ውስጥ 1 አመታት ውስጥ በአመቱ ነው፣ ወሩ 1 ወር ነው። ያ ነው ለየት ያደረገው። እንደ ግርም የሚለኝ ያ ነው ለራሴ ማለት ነው። ከዛ እንደመታኝ ቀጥታ አበጠ፣ ደሙ አልወጣም። ደሙ ሳይወጣ ሲቀር አይ ደሙ አልወጣም በቃ ተባለና ወዴት ሄድኩ? ወደ ባህር ዳር ሄድኩኝ። ባህር ዳር ሳባት አሚት ይባላሉ። ከዛ ባህር ዳሮች አጥንቴን አያያዙልኝ፣ አጥንቴ ስለተሰበረ ማለት ነው። አጥንቴን አያያዙልኝና በቃ ስለዚህ ወደ ጥቁር አንበሳ ደም ስርህና ጅማት ቀጠላ መደረግ አለበት ተባልኩኝ። ወደ ጥቁር አንበሳ እንደገና ሄድኩኝ። ይሄ ማለት እንግዲህ አውሮፕላን የለም ጋይስ። ይሄ ምላችሁ የዛሬ 5 ዓመት አካባቢ ነው፣ 6 ዓመት 5 ዓመት አካባቢ አስዩም አድርጉት። አውሮፕላን የለም፣ የሱዳን አቧራ ጭስ ነው ተብሎ ሀውዬ በመኪና በአምቡላንስ መኪና በአባይ በረሃ እያደረግን ሄድን። ይሄ ማለት ብረት ተተክሎብሽ ከእግርሽ ላይ ያም የሚቆመው ብረት ነው። በውስጥ የሚተከለው ብረት አይደለም፣ የሚቆመው ቋሚው ብረት ነው ተተክሎብኝ። አምቡላንሱ መኪና ደግሞ እየቃመ ነበር የሚነደው፣ በፍጥነት ነው የሚነደው። ስንብርጉጩ መከራ ስኬት ስል ብረቱ ሲነቃነቅብኝ 10 ጊዜ ስወጣ ስገባ፣ እግዚአብሔር ግን ለበጎ ነው። በ17 እና በ18 ዓመቴ ውስጥ ነው ይህን ሁሉ ፈተና ያሳየሁት። ከባጃጁ ውጭ ደግሞ ጥይቱ ጥቁር አንበሳ ገባሁኝ። ከደረሱ በኋላ ስመረመር ማለት ነው ተጨፈናሉኝ። ስጨፈን ይሰማል ይሉኛል እግሬን። አይ አይሰማኝም፣ የሚሰማኝን ይሰማኛል፣ ማይሰማኝ አይሰማኝም ስላቸው አይ በቃ ከጥቅም ውጭ ነው አሉ። እንዴት ይቆረጥ? ምኑ? ጉልበቱ ላይ እንዴ? ለምንድን? ቤተሰብ ደግሞ እሪ። ከዛ እንደገና ወደ ባህር ዳር እንዲመለስ ተደረገ። ወደ ባህር ዳር ተመልሼ ከዛም በኋላ አይ በቃ የዚህኛውን ሰርጀሪ የደም ስሩንና የጅማቱ ይቀጠልለት፣ ከዛ ውጭ ግን እግሩ ሊቆረጥ እምቢ ካሉ ካልፈቀዱ ችግር የለውም ይቁም ተባለ። ከዛ ጥቁር አንበሳ ስንት ጊዜ ሰርጀሪ ተሰራው መሰለሽ? 5 ጊዜ ተሰራኝ። 5 ጊዜ። የባህር ዳሩ 7 ጊዜ ነው አቡዬ። ከወገበታችንና ሙሉ ማደንዘዣ፣ ከወገበታችንና ሙሉ ማደንዘዣ ታውቁታላችሁ እንግዲህ ሰርጀሪ ሲሰራ ማደንዘዣውን። ከወገበታች የሚሰሩ ምን ሲሰሩ መሰለሽ? እግሬ የተበላሸውን ስጋ ደሙ አልወጣም ብይሻለሁ፣ አውጧል ጥይቱ ሲመታኝ። ያ ያበጠው ደም ደግሞ ስጋዬን አበሰበሰው ውስጥ ለውስጥ ማለት ነው። ሲያበሰብሰው ያን የተበላሸውን ስጋ እየቦጨቁ ሲያወጡ ስንት ጊዜ የፈጀባቸው ሰርጀሪ? 7 ጊዜ። የባህር ዳሮቹ 7 ጊዜ ከወገበታች ማለት ነው። የአዲስ አበባው ግን 5 ጊዜ ደም ስሬን ሲቀጥሉትም ጅማቴንም ሲቀጥሉት ማለት ነው። ከዛ ብዬ ምን ቀጥታ የአዲስ አበባውን ጨርሼ ወደ ባህር ዳር ሄድኩኝ። የባህር ዳሩን ስከታተል 5ቶቹ ጣቶች ጠቆሩ። 5ቶቹ ጣቶች ጠቆሩ፣ የእግሬ ማለት ነው። ከዛ ጥቁር ሲሉ ስትነኪያቸው በጣትሽ ስትነኪያቸው ይጮሃሉ፣ እንደ ቆርቆሮ ታውቂያለሽ? ልክ ይጮሃሉ እንደ ቆርቆሮ ማለት ነው። ከዛ አይ በቃ ከጥቅም ውጭ ናቸው፣ የጣትህ መቆረጥ አለበት፣ የጉልበት በታች ያለውን ግን እንከታተልልህ፣ 1 ወር ትሰጥንና እንከታተል አሉኝ። ከዛ 1 ወር ሙሉ ሰጠኋቸው፣ ተከታተሉልኝ። ሲከታተሉልኝ 1 ወር ሙሉ ሲጠብቁ ማለት ነው አቡ የሚቆጣጠር ነገር ወጓተኝ፣ ከጣቴ በላይ እንዳይጨምር ማለት ነው። ጥቁረቱ የሚጠቁሩ ከጣቴ በላይ ጨምሮ ወደ ጉልበቴ ከመጣ ጉልበቴ እንዳይቆረጥ ብለው የሚቆጣጠርልኝ ነገር ወጉኝ። ከዛ የእግዚአብሔር ስጦታ ምን ሆነ መሰለሽ? ተቆጣጠረልኝ ባለበት ጣቶቼ ላይ ብቻ ጋፕ አድርጎ ቀረ። የጠቆረው የክሰል የመሰለ የበለዘው ማለት ነው። ከዛ በቃ እግዚአብሔር አልፈቀደም፣ ስለዚህ ጣቶቼ ይቆረጥ ተባለ። ጣቶቼ ተቆርጠው ከጥቁር አንበሳ 5 ጊዜ ሰርጀሪ ጨርሼ ወደ ባህር ዳር ተመልሼ ነው እንግዲህ የጥቁር አንበሶች ተብሎ ይቆረጥ ብለው ወስነውብኛል። ምንድን ጉልበቴ ላይ ተብሎ ይቆረጥ ተባለ። በቃ ምክንያቱም እነሱ ምንድን ነው ተጨፍኜ ሳለ ሕክምናው ተደራረቡብኝ፣ መድኃኒቱ ሁሉ ነገር ተደራረቡብኝ ስለነበረ ተደራርቦብኝ ስለነበረ ሕክምናው ከዛም በኋላ ሲደራረብብኝ ከዛ ሕክምናው ሲደራረብብኝ የጥቁር አንበሶቹ በቃ ስለዚህ ከዚህ ውጭ ጥቅም የለውም እግርህ መቆረጥ አለበት ብለው የጥቁር አንበሶች ውሳኔ ስለወሰኑብኝ ወደ ባህር ዳር እንድመለስ ተወሰነ። ወደ ባህር ዳር ተመልሼ የዛን ሰርጀሪ ጨርሼ ባህር ዳር አልኩኝ። 12 ጊዜ ሰርጀሪ ስትሰራ በሰርጀሪዋ አንዳንድ ታይም ስገባ እናቴም ስትጨነቅ ቤተሰቦች በሙሉ ሲጨነቁ ማለት ነው ልንገርሽ፣ ስጨነቅ
እመብርሃን ታውቃለች፣ አትጨነቁ እያልኩ ነው የገባው። የእመብርሃን ውለት አለብኝ። መቼም አታሳፍረኝ። እኔን እዚሁ ደረጃ ያደረሰችኝ እመብርሃን እናቴ ናት። ከዛ ላይ አውጥታ በቃ አታስቡ፣ ችግር የለውም እመብርሃን ታውቃለች ብዬ ያልኩባት ቀን ያቺ ቀን ለዚህ ደረጃ አድርሰኛለች። ከዛ 12 ጊዜ ተሰርቼ ከዛ የባህር ዳሩን ተጠባብቄ ያው እንግዲህ ማይሆን ነገር ነው፣ ማይመለስ ነገር ነው። ጣቶቹ መቆረጥ ተባለ። ጣቶች ተቆረጡ፣ 5ቶቹ ሁላ። ከዛ ወደ ላይ ወርታች አይጫወትልኝም፣ እንደፈለግኩ አያራምደኝም። ከጫማዬ ውስጥ ስፖንጅ እጠቀማለሁኝ። ከጫማዬ ውስጥ ደግሞ ስፖንጅ ብቻ ሳይሆን አውዬ ቁመት እንዲያስጨምርልኝ እኮ ነው፣ ወደ ላይ ከፍታ እንዲሰጠኝ ማለት ነው። ከከፍታው በላይ ደግሞ የሚገርምሽ ነገር እጣቴ የለም። 5ቶቹ ጣቶች ተቆረጡ አላልኩሽም? እነሱ የተቆረጡ ስለሌሉ ካልሲ ያደርግበታለሁ በሽፍኑ ጫማ። ነጠላ ጫማ መልበስ አልችልም ጋይስ፣ ነጠላ ጫማ አልለብስም። ሹልክ ነው የሚልብኝ፣ አይችልም። ጣቶች የሉም፣ 5ቶቹ ጣቶች የሉም። የሚመረኮዝላችሁ እኮ ጣታችሁ ነው እኮ። ጣት ከሌለ እንዲህ ብሎ ይመረኮዝላችኋል። ለጣቶች የፈንታ አድርጌ በሽፍኑ ጫማ ፊት ለፊት ማስገባቸው ካልሲዎች አሉ፣ እነሱን ካልሲ ይጠቀማለሁ። ከዛ ስፖንጅ ደግሞ አለ። ስፖንጁ ከፍታ እንዲሰጠኝ ነው፣ ቁመቱ ማለት ለእኔ ለራሴ ቁመቱ እንዲሰጠልኝ ነው። ከዛ እንደዛ አድርጌ ሰርጀሪውን ጨርሼ ምን ብዬ እንደገና የነርቭና ነርቮቼ ደካክመዋል። ከዛ ወይ የሚያስጨንቀውን ፓርት ታውቃለህ? የደረስኩ እርጉዝ ነኝ እና በጣም ነፍሴ እየተጨነቀች ስለሆነ የሚያስጨንቀውን ፓርት እለፈው እና ኦልሬዲ ብዙ ዓመት የፈጀ ነው ያለፍከው። እሱን ፓርት አልፈህ አትደጋግመው። እሱ ፓርት ነፍሴ በጣም እየተጨነቀች ነው። እሺ ከዛ ነርቭና ጅማቶች ሲደካክሙ መማርዬ እነ መማር እነ ሳርዬ ታውቂያቸዋለሽ፣ እነ ሰብለ እነ ማሂ የመማር እህቶች ተሰበሰቡና ነበር እርዳታ ሲሰበሰቡ እኮ መማር ቤት ገስት ላይ ነበርኩ፣ አብሬ እያስተባበርኩ ነበር። አቋም ማርበት ስላልከኝ ነው እንድትናገር እና እንትን ያልኩት። መቼም ላደረጉት ሰዎች ታውቂያለሽ አውዬ፣ ላደረጉልኝ ሰዎች ሁሌም ሳመሰግን እኔ ከነሱ ይልቅ ደግሞ እኔ ደስታ ይሰማኛል። ለምን መሰለሽ? እኔ እኮ ደህና ሰው ነኝ። ጣቴን የተቆረጥኩ ልንገርሽ አውዬ፣ እኔ የኔ የበታችሁን ዝቅ ብዬ እመለከታለሁ። እኔ ያጣሁት ጣቴን ነው። ቅዱሴ ለየት የሚያደርገው ምንድን ነው ብትይኝ፣ የደረሰብኝ አደጋ ያሳለፍኳቸው ፈተናዎች ሲደራረቡብኝ ከእድሜ አንጻር የሚለው ነገር ትንሽ እሱ ነው እንጂ ዝቅ ብዬ ነው እመለከት። እንዴ አቡ፣ እኔ እኮ ጣቶች ብቻ የተቆረጡ፣ እኔ እኮ ሽፍን ጫማ ውስጥ እኮ ልብስ ማይሸፍነው ቆሻሻ የለም፣ ልብስ ማይሸፍነው ቁስል የለም። አቡዬ ስትገላለጭ ባዶ ነን ሁላችን። ልብሳችን ነው እንጂ አደራ ምላችሁ እዚህ ውስጥ ያላችሁ በሙሉ በልብስ ተሸፍናችሁ በልብስ የተሸፈነ ነገር ሰው ላይ እንዳትፈርዱ። መጀመሪያ ውስጡ ማንነት አይታችሁ ነው አደራ። እኔ በጫማዬ ውስጥ ተጠቅሜ የምሄደው ምንም ብዬ ልብስ ሸፍኖ በህድም ማለት ነው። አቡ ከተማይቱን እያየዋት ነው። ከተማውን ማየት እኮ ይናፈቀዋል። አቢባዬ ከተማውን ማየት እኮ ይናፈቀዋል። 2 እግሩ ተቆርጦ እኮ አለ እኮ አይደለም። እኔ እንኳን ከተማ እየጎበኘሁ እንደፈለግኩ እያየው ነው። ምክንያቱም አሸፍኔ ጫማ ጠቅሜ እየሄድኩ ነው። ግን ከኔ በታች ዝቅ ያሉ አሉ። ለምን 2 እግራቸውን ተቆርጠው መናገር ያልቻሉ መውጣት ያልቻሉ። ብንወጣስ? አረ እግራችን እንደዚህ ተጎርቶ ደግሞ ሴት አይቀርበነ ሰው አያወራነ ቀና ብለው ተሸማቀው ቁጭ ያሉ ከቤት ለእነሱ መድረስ እፈልጋለሁ። ትልቁ ታርጌት የሱ ነው ለእኔ እንጂ ከቅዱሴ የባሰ ስንት አካል ጉዳተኛ። እኔ በኮንፊደንስ እና ለሰዎች ትምህርት መሆን እፈልጋለሁኝ። ያለብኝን ነገር ላይፍ ስታይል ማሳየት እችላለሁኝ። ሰው ከእኔ ጎን እንዲቆምልኝ እኔ እንዲከተል ስለፈለግኩኝ፣ ገብቶሻል? እኔ ብዙ ማስተማር የምፈልገው ነገር ስላለ ነው እንጂ ሁሌም ላደረጉልኝ ሰዎች ማመስገን የምፈልገው ለዚህ ነው። መማርዬ ከእናንተ ጋር ሰብሰብ ብላ ከእህቶቿ ጋር ያደረገችኝልኝ የነርቭና ጅማቴ የተደረገልኝ ሕክምና ነርቪ አይሰራም ነበር። ያ ያደረገችልኝ ነገር ማይረሳኝ ነው። ምክንያቱም እራሷን ብድግ ብላ አውርተኝ እዚህ ደረጃ ያደረሰችኝ። ለሁሉም ሚዲያ ተናግሬያለሁ፣ መስክሬያለሁ። በእሷ ስር ደግሞ ያገኝ ውጭ ሀገር ያሉ በሙሉ ስማቸውን መጥቀስ በሚያቅተኝ ደረጃ በሙሉ ስማቸውን መጥቀስ ያቅተኛል። ታውቂያለሽ አውዬ፣ በጣም ብዙ ናቸው። ኤቭሪቲንግ በጣም ብዙ የውጭ ሀገር ሰዎች ከጎን የነበሩልኝ፣ ቅዱስዬ ምን አነሰ፣ ቅዱስዬ ምንድን ነው የሚያስፈልግ ሲሉኝ የነበሩ። እግዚአብሔር አምላክ በወጣ ይተካልኝ። ሁላችሁንም በጣም ነው ማመሰግናችሁ። ቅዱሴ ከዚህ በኋላ እዚህ ደረጃ ደርሷለኝ ታውቃላችሁ። ግን አሁንም ነገም የምፈልገው ነገር በጣም ብዙ ያልወጡ ልጆች አሉ ተጎድተው ውስጣቸው ተሸማቀው መናገር እየፈለጉ ሳይናገሩ የቀሩ። ቅዱሴ እኮ ሚዲያ ላይ ወጡ። አሁን ትንሽ ሸርሸር ብሎ ታብየውኝ
በእናንተ ሚዲያ ይዛን ሰዓት ስታሰባስቡልኝ ብዙዎቹ አወቁኝ አይደለ? ግን እግዚአብሔር ይመስገን ለበጎ ነው እና እኔ አውዬ ላጣሁት ነገር አላማርርም። እግዚአብሔር ወደፊት ለሚሰጠኝ ነገር ነው የምማጸነው እና የምለምነው ማለት ነው። ፈጣሪ የምለምነው ሁሌም ይሄን ነው እንጂ ቅዱሴ እጣቴን አጥቻለሁኝ ከዚህ በኋላ እጣቴ ስለተቆረጠ ምንም አያደርግልኝም አልልም። ገብቶሻል? ምንም አያስፈልገኝም። ምክንያቱም አሳልፌዋለሁ። ከዚህ መቀጠል ደግሞ አሁን ከመጣሁ ሶሻል ሚዲያ ላይ ከመጣሁ እነ ኪንግ የሚባሉ አሉ፣ ኪንግ ፋሚሊ የሚባሉት በእነሱ ነው አሁን ወደ አዲስ አበባ እንድመጣ። አዲስ አበባ ነኝ አሁን ያለሁት። አሁን ሶሻል ሚዲያ እንድቀላቀል አደረጉኝ። ከዛ ናየውን ታውቂያታለሽ፣ የጆን ዳንኤል ሚስት ታውቂያት እንደሆነ እግዚአብሔር ያክብራተኝ አይፎን 30 ፕሮ ማክስ አሰጠች። ቶሚ ፋሽን ጫማ ሽፍን ጫማ ነው የምለብሰው እየሻለሁኝ። ሽፍን ጫማ ብቻ ስለምለብስ ሽፍን ጫማውን ከቶሚ ፋሽን በራሷ ሄዳ ትታ እንግዲህ አስዩ አድርጊ ስንት ቢዚ እንደሆነች ታውቂያለሽ። ራሷ ችላ ሄዳ አሰጠችኝ። አይፎን 30 ፕሮ ማክስ አሰጠችኝ። አሁን ቪዲዮ እንድለቅ ማለት ነው። እና ብዙ ሰዎች ከኔ ጋር ሲሆኑልኝ ባለቤቷም ደብረ ዘይት እና ልውሰድ ብሎ ዞኝ ሲሄድ ጆን ዳንኤል እና ትልልቅ ቲክታከሮች ከኔ እነ ፍራይዴዎች እነ ባምቢ እነ ዩቲናስ ሲያገኙ ዩቲናስንም አግኝተኛል። አይተሽ እንደሆነ ቪዲዮን ገብታችሁ እንደሆነ እነዚህ ሰዎች ሁሉ ስማቸውን ጠርተህ አንድ ቪዲዮ ሰርተህ ለምን አታመሰግናቸውም? አመስግኛቸው። በቃ በቪዲዮ ካመሰገንካቸው ይደርሳቸዋል። ፒን አድርገው ቤትክ ላይ ይደርሳቸው። በተረፈ አንተ በጣም ጠንካራ ጎበዝ ልጅ ነህ። ታሪክህን በተደጋጋሚ ሰምቻለሁ፣ ግን ያልሰማ ካለ እንዲሰማ ደጋግመህ አስተማሪ ታሪክ አለኝ ብለህ ኮመንት ላይ ስለጻፍክ እንዲሰማና ሁሉም እንዳንተ አመስጋኝ እንዲሆን እንዳንተ ሁሉም ጎበዝ እንዲሆን ችግር እንደሚያልፍ ማስተማሪያ እንዲሆን ነው። በጣም እናመሰግናለን። በጣም አስተምረውናል። በጣም ጎበዝ ልጅ ነህ። በርታ። ከዚህ በላይ ደግሞ ትልቅ ደረጃ ደርሰህ ደግሞ እንደምናይህ እናምናለን። ግድ ነው አጉዬ፣ ግድ ነው። አኳራችኋለሁ። ገና ብዙ ቦታ ላይ ደርሼ እኔ በታች ለነበሩ ሰዎች ደርሼ አኳራችኋለሁኝ። እግዚአብሔር አምላክ ይርዳኝ፣ ይከተለኝ። አካውንቴን ብዙም ገና እየወጣው ነው። ገና ወደ 16 ሺህ ምናምን አካባቢ ፎሎ ደርሻለሁኝ። ሀቡዬ ጌም የተጫወትኩ ነው። አይተሽ እንደ ሪካርድ ደርሶች እንደሆነ እነ ጆዬ ማጫውተውኛል እና ፎሎ ባክ ማንች መልሽልኝ እንድታጫውጭ አትልልቆች ጋር አትልልቆች ስጋ ስትሆኝ አልጫወትም። እንደ እኔ ትንሽዬ ጊዜ ሰጠሽ ነው እንጂ አንቺ ትልልቆች ጋር ስትጫወጪ ጊዜ እንተልሻለሁ። ለእነሱ ጋር መጫወት ያለብሽ ግን የተወሰነ ሰዓት ምናምን አስተዋውቀሽኝ አንቺ ያሉ ሰዎች እኔ ጋር ሲተዋወቁ 300 ሰው 200 ሰው ገባልኝ ማለት ከላይ ቤሌ እኔ ትልቅ ቦታ ደርሳለሁ ማለት ነው። ለእኔ ሞራል የሆኑኛ እነዛ ሰዎች መነቃቂያ የሆነኛ እና አቡዬ ፎሎ ካደረግኩ ስንት ዓመት ነው? ገና አንቺ እኮ የዛሬ ስንት ዓመት ነው እርዳታ ምሳሌ አቅሻለሁ። ቅዱስዬ ይሄ 8ኛ አካውንቴ ነው። የድሮ ፎሎ ያደረግኩት አካውንቶች እንዳለ ባን ተደርገዋል። እኔ 7 አካውንት ተዘግቶብኝ ይሄ 8ኛው ነው። ስለዚህ በድሮ አካውንት ፎሎ ባረካኝ ፎሎ ባክ አድርጌክ ነበር። ይህ አካውንት አዲስ ነው። በዚህ አካውንት አልተገናኘንም። ይህ አካውንት 7 ወሩ ነው እና ለርሻ ያው ፎሎ ባክ አድርጌሃለሁ። ፍሬንድ ሆነናል። ኦኬ ፕሮፋይልንም ካየሽው እንደ አንቺ መልካም ሰው ነሽ። ከእህቶችሽ ጋር እንደ እህቶችሽ ነው የምታያቸው። እነ ሳሪ እነ መማር እህቶችሽ ናቸው እና እግዚአብሔር አምላክ ይስጥልኝ። ሀሳቤንም ስላዳመጣችሁኝ ብቻ ጠንካራ ሆኖ ነገ የሚደርስብን አናውቅም። ቅዱሴ ሳያስበው ነው የተመታ። አስባችሁታል? ምንም ሳላስበው ነው በጥይት አደጋ የደረሰብኝ በባጃጅ። ሰው በጣም እኮ አልፎ አሁኑ ያ ሁሉ ነገር አልፏል። አሁን ደስታህን ብቻ አውራ። እሱን ጊዜ እግዚአብሔር ይመስገን ሆነክ ደስተኛ ሆነክ ፈጣሪክን በማመስገን መኖር ነው ያለብህ። ደጋግመህ የዛሬ ስንት ዓመት ስላለፈው ችግር ደጋግመህ ካወራ ከውስጥ አይወጣም እና እርሳው። እኛም ደጋግመን ሰምተነዋል ይሄንን እና አሁን በቃ ደስተኛ ሁን፣ ጌም ተጫወት፣ ቪዲዮ ስራ፣ ህይወትክን ቀጥል። እሺ ወንድም አለ። እሺ አቡዬ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ። እዚህ ፋሚሊዎች ያላችሁ የአቡዬን ከኔ እንግዲህ ትምህርት ወስዳላችሁ። ጠንካራ ሁኑ። ጠንካራ እኔ ደስተኛ ነኝ በህይወቴ በማጣው ነገር ሳይሆን ገና እሰራለሁ ብዙ ነገር፣ ገና ወደፊት ብዙ ይጠበቅብኛል እና ስለዚህ አብሽሩልኝ። ውጭ ሀገር የምትኖሩ በስደትም ያላችሁ ይሄ ቀን ያልፋል። እሺ በርቱልኝ፣ ሁላችሁም በርቱ። በቃ ማታልፍ ቀን የለም። ቅዱሴ እንደዚህ ሆኖ ራሱ ደስተኛ ነው በቃ። ስለዚህ ለተሰጣችሁ ነገር አመስጋኝ ሆኑ፣ ለሚሰጣችሁ ነገር አመስግኑ። ነገ ደግሞ በረከት ብዙ ነው ይመጣላችኋል። ስለዚህ እግዚአብሔር ያክብርልኝ። አቡዬም ስላከበርሽኝ መድኃኒዓለም ያክብርልኝ። የት አለ እንድታጫውችኝ እንግዲህ በዚህ ሰው መሀል እንትን ብያለሁኝ፣ አስቸግሬሻለሁ። አንዳንድ ቀን ምናምን እንድታጫውችኝ ነው እና አካውንቴም ደግሞ ኮፒ ሊንክ እንድታረጉልኝ። ቅዱሴ ማን ነው የምትሉ ደግሞ ማታወቁ ሰዎች ካላችሁ ቪዲዮ ላይ አለሻ አቡዬ በብሮድካስተር ቀርቤ አርቲስት ላይም ቀርቤ አለ እና እየገቡ አካውንቴ ውስጥ ማየት ይችላሉ። ኮፒ ሊንክ እንዲያደርጉልኝ
እሱን ነው ጊዜ እንዳልሻማ በቃ በአጭሩ እንደዚህ ላድርገው። አመሰግናለሁ። ሰላማችሁ ይብዛል። እናመሰግናለን። ሰላምክ ይብዛ። ታውዬ አስተማሪ ታሪክ አለኝ ብላችሁ ጻፉ። ሳጂን ፎሎ አድርጓት ሁላችሁም የኔ ቤት